አይ በቃ ሰሞኑን አልተነቆራችሁምና ባየር ሙኒክ ደግሞታልና እንደዚህ ውጤት ተመሳሳይ ውጤት የተሸነፈ አንድ ክለብ አለና እሱን ኮሜንት ላይ ጻፉልኝ። ይመቻችሁ። በቃ ወዳችኋለሁ። እንግዲህ ያው ባየር ሙኒክ የነበረውን የባስኬትቦል ጨዋታ 10-2 በሆነ በአግሪጌት ውጤት አሸንፏል። ጋይስ እኔ የምለው ባየር ሙኒክ የሚጮቱ ባስኬት ነው እንዴ? 4-1 ሁለተኛ ሀገር ጨዋታቸው ነው። ሊሆን በረኛቸው ገና ጩጬ ልጅ እኮ ነው። ሶስተኛ ተቀያሪ በረኛቸውን ይዘው ገብተው ነው። ሃሪ ኬን፣ ዲያዝ፣ ካርል የሚገራርሙ ልጆች። በቃ እኔ በጣም ነው የሚገርምኝ የባየር ሙኒክ የሚባል ቲም በቃ ገናና ነው። ነገር ግን አላ የሆነ እንደ ማድሪድ ሜዳ አይችልም። ነገር ግን እዚህ ላይ ግን የሚገርም በቃ 10-2 አስባችሁታል። በሜዳው 6 ከሜዳው ውጭ አራላ። ጉድ ላክ ሪያል ማድሪድ፣ ጉድ ላክ። በዚህ አቋማቸው አግኝተዋችሁ ይበትኗችኋል። በቃ አትላንታ መጮቻ ነው ያደረጓችሁ። አሻንጉሊት እርብስማ እድለኛ ነው ባየር ሙኒክ ስላልደረሰን እንዴ። ይሄማ ጨዋታ አይደለም፣ ይሄ ዝናብ ነው ሲዘንብ ያመሸው ያደረው። በቃ እንዲህ መቀጥቀጥ አለ እንዴ? ኧረ በስመ አብ ተመልከቱት። ሙኒክ 10-2 አታላንታን። ኧረ አታላንታ እኔ እንጃ ድጋሚ እዚህ ቶርናመንት ላይ ግን ይወዳደራሉ። በእውነት ይሄ መጥፎ ሂስትሪ ከምር እኮ ነው የምላችሁ። ብቻ ግን ለሙኒክ ይሄ ሙኒክ ኧረ በስመ አብ ዘንድሮ ይለያሉ። ለዋንጫው ያሰጋሉ። ከምር ነው የምላችሁ። አለማድነቅ አይቻልም። ሙኒክን 10-2 ነው ቅጥቅጥ ያደረገው በድምር ውጤት ማለት ነው። እጅግ በጣም ነው የሚያሳፍረው ለአታላንታ። ኧረ በስመ አብ የዘንድሮ ቻምፒየንስ ሊግ ግን ምንድነው ጎሉ እንደዚህ የበዛው? እውነት እንዴ! በተለይ ደግሞ የኛም ጋር ነው ውርደቱ አብዛኛው። ለማንኛውም አይዞኝ ግን ያው ያጋጥማል። እውነት የኛዎቹ 10-2 የሰው ልጅ እንዴት በዚህ ልክ ባለጌ ሊሆን ይችላል? የሰው ልጅ እንዴት እንደዚህ ባለጌ ሊሆን ይችላል? ገብቷችኋል? ይሄ ቁጥር የሆነ ሜሴጅ አለው። አይመለከተኝም እሱ ሜሴጅ። ገብቷችኋል አይደል? በዚህ ልክ እንዴት ባለጌ ሊሆን ይችላል? ባየር ሙኒክን ዝም ብላችሁ እንዳታዩት። የዘንድሮን ሻምፒየንስ ሊግ ማለት ነው በጣም የምፈረው ክለብ። ምንም እየቀለድኩኝ አይደለም። ባየር ሙኒክ ወይ ፒኤስጂ ዘንድሮ ፋይናል ላይ በጣም ነው የሚያሰቃዩን። እኔ እርግጠኛ ሆኜ የምነግራችሁ ግን ሁለቱንም በጥፊ እንላችኋለን። ገብታችኋል? 10-2 ስላሸነፍክ ምናምን የድሮ ቁስላችንን ስለቀሰቀስከው ምናምን ምን ፈራ ነው የሚመስልህ? በዚህ ባይበሉ ባህር ነው መንጣፈጠፋችሁ። ለማንም ሰው አንመለስም። ለማንም ገብታችኋል? 10-20 አግባ ስፈልግ ባርሳም እዛ 7 አግብቷል ኒውካስትል፣ ግን እሱን ሰሚ ፋይናል ላይ እናሸንፈዋለን። ገብታችኋል? ባየር ሙኒክ 4-1 አሸንፎ በድምር ውጤት 10-2 አሸንፎ ወደሚቀጥለው ዙር አልፏል። ምን ሸም አልገባኝም። ማንን ለመንካት ነው? ማንን ለማስፈራራት ነው? ሙኒኮች ማንን ለማስፈራራት ነው እንደዚህ ማድረግ? ቡድኔ ምናምን ምን አገባኝ እኔ። የድሮ አርሰናል ስኳድን ነው እኮ እንደዚህ ያሰቃየው። ትላንት ቼልሲ 8-2 ይሸነፋል መጥቶ የትርፍ ደጋፊ ዛሬ ባርሳ 7-2 ያሸንፋል። አንድ እንዲደግም መቋጠር። አሁን ደግሞ ባየርን 10-2 አሸነፈ። ባየርን 10-2 ምን አገባኝ መለው። ዋንጫ እንገናኝና 10 አይደለም 2 አግቢ እስቲ ጀግና ኮንሽ ለምንድን ነው የኛ ማያዝልን? ይሄኛው አርሰናል እና ይሄኛው ባየር ሙኒክ ዘንድሮ እኮ ተጫውተዋል። 3-1 ቀረቀረላቸው። ገባችሁ አይደል? ምን እሺ ነው ጆካ ምናምን አታስፈራሩኝ። ሃሪ ኬን 50ኛ ጎሉን ከመሐመድ ሳላ ጋር አብሮ 50ኛ ጎሉን አግብቷል ቻምፒየንስ ሊግ ላይ 51 ግን አታረገው። ለነገሩ ታረገው ይችላል ሪያል ማድሪድ። እኛ ጋር ላይ ግን ምናምን ወፍ የለም። ገባ አይደል? ወፍ የለም። ሰው በተለጠለጠው እኔ ላይ ጃስት ላለ እንደ እኔ እኮ 2 ጎል አይገባብኝ 2 ጎል ማይገባብኝ ቡድን ሆኛለሁ። 8-2 10-2 ምናምን አገባኝ። የእንግሊዝ ቡድን ከተዋረደ እኔ አይመለከተኝም። እኔ አልተዋረድኩ። ገባ አይደል? ሊቬም ተከትላለች የእንግሊዝ ኩራት። እኛ አናፍርም። እራሳችሁ በሌሎቻችሁ እፈሩ። ሃንግማን ምናምን ወንድም ጥላ እፈር አብረ ወንድምህን ልከህ እንደዚህ ስለተገረፈ እኔ ምን አገባኝ? ትዝታሽ ዘወትር ወደኔ የመጣ ትዝታሽ ዘወትር ወደኔ የመጣ የወያላው ጠባሳ ላይ ቁስል ማወጣ። የሻምፒዮንስ ሊግ ክለቦች ቆይ ወያላው ምን አድርግ ነው የምትሉት? ቆይ ባለፈ ታሪክ ለምንድን ነው ለማሸማቀቅ የምትሞክሩት? ባለፈ ታሪክ እንዴ እሱ አሁን በቃ አዲስ ህይወት ጀምሯል። ተው አትነካኩት። እንዲህ ይደረጋል እንዴ? እንዲህ አይደረግም።
ለማሸማቀቅ ምንድን ነው የምትሞክሩት? እሱ ለምንድነው ስነ ልቦናው ላይ እንትን የምታረጉት ጥቃት የምታደርሱት? ጀስቲስ ፎር ወያናው በቃ እንዳይተረገም እንዴ! እኔ እኮ ወያናው እኮ ነኝ በነገራችን ላይ በቃ ስነ ልቦናውን ለመጉዳት ተዋ፣ ባይርን ተዋ እንዴ! ተው እንዴ! መጥፎ ነው እውነት። ከአንተ እንዲህ አልጠብቅም። አይደረግም ደስ እኔ የምለው ምንድን ነው የሻምፒዮንስ ሊግ የሰሞኑ ጨዋታዎች ጀማው ተነጋግረው ነው እንዴ እኛ ላይ ሙድ ለመያዝ ነው? የአርሰናልን የቆየ ቁስል ማለት ነው ቀስቀሳችሁ ማለት ልሸመቅቁን ወደኋላ ልትይዙን ምናምን አስባችሁ ነው? ኧረ ጀማው አትላንታ 10-2 እንደዚህ አይነት ኃጢአት ይቻላል እንዴ? ማለት አይደለም። አሁን ይመጣል ነበር ድጋሚ ደስ ነው የሚለው የሚያወራው ነገር አገኘ። በቃ 10-2 ይሄ ታሪክ ማለት ላይ ተፈጽሟል። በደርሶ መልስ አርሰናል ምናምን መጥቶ ሂድ ደዛ ሲያስጠሉ በእናት እንዳትሰሙ እንደዚህ አይነት ወሬ። አሁን የስኬት ዘመናችን ላይ ነው። የኋላ ታሪካችንን አስታውሰን የምንሳቀቅበት ምንም ምክንያት የለም። ገብቷል አይደል? እንደዚህ አይነት ሰው ሲመጣ በቃ ማለት ነው እዛው ረጋ ተጠብቀ እኔ ይኸው እስከዚህ ደቂቃ ድረስ መጠበቀው ሙኒክ 11ኛ ጎል አግብተው እንደው ይሄን ነገር ባላስታወሱት እያልኩኝ ነው። የሚሆን ነገር ከሆነ ግን የሚሆን አይመስለኝም። ሙኒክ እያገባ አይደለ በ10-2 ማለቁ ነው መሰለኝ ውጤቱ። ትናንት ደግሞ ቼልሲ 8-2 ሌላ ታሪክ አስታውሷል። አይሰሙን የኛ ታታ። ለማንኛውም ይሄ ሙኒክ ሻምፒዮንስ ሊጉ ላይ ገረፍኩት እኔ ነኝ። በቀጣይነትም ወደፊት ስንገናኝ እኔው ገረፌ ዋንጫ ወስዶ ይሆናል። ሙኒክ ግን ነውር ነው። 10-2 ራሱ የሰራውን ታሪክ ራሱ ይደግማል። ማን ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ ሙኒክን አድንቄ ቪዲዮ ልሰራ ነበረ። የዛችን ቅሌት ታሪክ ደገሙት። አትላንታ ራሱን ቅሌት ተከናነበ 10-2። ሙኒክ ምንም አይነት ርህራሄ የለውም። ዘንድሮ ሃሪኬን ባሎንዶር ለመብላት ሙኒክ ቻምፒዮንስ ሊጉን ለመብላት ቆርጠው ተነስተዋል። በጣም ዶሚናንት ቲም፣ ምንም አይነት ርህራሄ የለው፣ ትንፋሽ የማይሰጥ ክፉ ቲም ነው ያየነው። እስቲ ጨዋታውን ካያችሁ ማን አስደመማችሁ? ኮፒ ሊንክ፣ ሪፖስት፣ ሼር ይመቻችሁ።